ረፍ እንዴ ምን ይወርክ ነው አረከኝ ልጣላችሁ እንዴ ናቲ አረ ምን ይወርክ ነው ቢኒ ተጫወተሽ እንደ ቅድም እየዞርሽ እየተጫወትኩ ነው እንደ ቅድም እየዞርሽ ሰውነትሽን አሳይ ናቲ ምን ችግር አለው ነው አይደለም እኮ ሰው አለ እኮ ናቲ እዚህ ጋር ሆነሽ ማውራት ነው ቆይ አንዴ ናቲ በቃ ችግር የለውም ሊቭሊ ውጣ መሰለኝ በቃ ተጫወቱ እናንተ አንዴ ወዴ ነው አንዴ ችግር የለውም ማንሳት ነው የምትወጣው አረ ችግር በቃ ሶልቫ ነው አራሽ እኔና አንቺ የምናወራው ነገር አለ ምንድነው የት ነው ምንድነው የምናወራው ምንድነው አንተ ለማየት የደበረክ አይደለም የጠራኝ እኮ እናወራ ብለኝ ነው አሁን ደግሞ እኔ ዲስኮምፎርት እየተሰማኝ ነው ያለው እናንተ የምታደርጉት ነገር ማለት ነው ምንድነው ዲስኮምፎርት እኮ የሚያሰማ ነገር አይ ዲስኮምፎርት አይደለም ሁሌ እንደዚህ እንደምናደርግ ፊልም አረጋለሁ ማወቅ አለብኝ ግን ደግሞ ሰው እኔና ክብረን አይደል ይጠራኝ ፈኩ ፈኩ አበቦቼ ከመስኩ ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? አማን ሁሉ ሰላም ሁሉ ሸጋ። እኛ ጋር እንግዲህ እግዚአብሔር ይመስገን በጣም ደህና ነን። አሪፍ ነው። እንግዲህ እያያችሁ ነው፣ ፈገግታ እየተመለሰ ነው። ምን አይነት ሁኔታ ላይ ሲሆን ደስ እንደሚለኝ እናንተ የምታውቁት ነገር ነው እና ያው እንደምታውቁት ነው ነገሮችን ለማስተካከል እየሞከርን ነው። ብዙ ነገሮች ባሳለፍነው ጊዜ በጣም አስከፍተውንም ቢሆንም አሁን ግን ትንሽ ለማስተካከል ምናምን ነገር እየሞከርን ነው። ትላንትናና ትላንት ወዲያ የተፈጠረውን ነገር አይታችኋል። ኢሉ ቤት የመጣ ትላንት ራሱ አልወጣም ምናምን ነገር እያለች ነበረ። እንደምንም ለማስቀረት ሞክሬ ነበር ከካሜራ በስተጀርባ ደግሞ ግን አንገራገረች። ለማንኛውም የእግዚአብሔር ፍቃድ ሲሆን ሁሉም ነገር ይደርሳል። ያው እንዳያችሁት ነው። ያው ነገሮችን ኖርማሊ ያው ነገሮችን ለመፍታት ለማስተካከል እየሞከርን ነው። ያው እኔም ያለኝ ጊዜ አጭር ነው ታውቃላችሁ፣ እየደረሰ ነው። በዚህ አጋጣሚ ከማንም ጋር ተቀያይሜ ምናምን ነገር ማለፍ አልፈልግም። የነበሩ ነገሮች በእርግጥ በጣም እንትን የሚሉ ቢሆንም ከሰላምና ከፍቅር የሚበልጥ ነገር የለም። ነገሮችን እንግዲህ ለማስተካከል በራሴ መንገድ እኔም እየጣርኩኝ ያለሁት ሄሉና ጓደኛዋ ያኔ በተፈጠረው ነገር ያው ሆም ብሎ እኔን ለማናደድ እንደዛ እንዳደረጉና ይቅርታ ሊጠይቁኝ እየሞከሩ ነበረ። ግን እኔ በጊዜው በልጁ ሁኔታም በጣም ተናድጄ ስለነበረ ይቅርታቸውንም አልተቀበልኩም። ይቅርታ ሲጠይቅ ነበረ፣ የልጁንም ይቅርታ አልተቀበልኩም ነበረ። ዛሬ ያው ካለኝ ጊዜም አንፃር ነገሮችን ትንሽ ክሊር ማድረግ ፈልጋለሁ፣ ለማስተካከል ሞክራለሁ። ላይክ ያኔ ያሳየሁት ነገር ትክክል ስላልነበረ ያው ይቅርታ ማንም ሰው ጥፋቱን አምኖ ይቅርታ ከጠየቀ ማንም ሰው ደግሞ ይቅርታ የማድረግ ግዴታ አለበት። በዛ አምናለሁ። የጾሙም ወቅት ስለሆነ በእንደዛ አይነት መልኩ ነገሩን ለማስተካከል በራሴ በኩል ያለውን ነገር ሞክራለሁ። ነገሮች ተደባብሶ ምናምን ነገር እያለፉም ስለነበረ እኔም ደግሞ ከሰው ጋር ተኮራርፌ ማለፍም ስለማይገባ ልጁንም ጠርቼዋለሁ፣ ደውዬ ጠርቼዋለሁ። እየመጣ ነው ያለው። እኔም ደግሞ እዚህ ሄሉ ጋር ተገኝቻለሁ፣ ደርሻለሁ። ሄሉ እዚህ ነው ያለችው። እሷ በር ደርሼ ነው ይሄን ቪዲዮ እየሰራሁላችሁ ያለው። ምንድነው ልጁም ቶሎ እንዲ ከኔ ቀድሞ እንዳይደርስ ያለውን ነገር ሄሉም እየጠበቀችኝ ስለሆነ ውስጥ ገብተን የምናየው ሆናል። ያው ብዙ ነገሮች ቢፈጠሩም ነገሮችን ማስተካከል ይኖርብናል። ለማንኛውም እንግዲህ ነገሮች እንደዚህ እንዲሳኩ ሁሌም ከጎናችሁ ለጭንቀታችን ተጨንቃችሁ ምናምን ነገር ከጎናችሁ ስለምትሆኑ እንደዚህ ስለምታበረታቱን በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እንግዲህ ቤት ገብቼ ሄሉን ላግኛት፣ ከዛ በኋላ ልጁ ሲመጣ ከልጁ ጋር ያለውንም ነገር እናስተካክላለን። በጣም ነው የምወዳችሁ ማርያም። እና ለቤቱ አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ስንት ወደ 150 ሺህ እየተጠጋው ነው። 150 ሺህ አስገቡን ነው የሚላችሁ። እና ቤተሰብ ከኛ ጋር ሆኑ። ሄሉ ጋር እንግባና ያለውን ነገር አብረን እናያለን። ቤተሰብ ደርሰናል። ሄሉ ጋር ደርሻለሁ። ቤት ሆናለች፣ ቤት ነው ያለው ብላኛለች።
እና ያለውን ነገር ተከታተሉ። ምን እየሰራች ነው የሚለው መብራት ኃይል ነን። መብራት ኃይል ቤት አይመጣም። እንዴት ነሽ? ሰላም ነው? ብቻሽን አውሮብሻለሁ። እንግዲህ ተቀመጥ ባትይኝ ተቀመጥ እንደ ተከበሩ። እሺ አመሰግናለሁ። ደህና ነሽ? ብቻሽን ምን እየሰራሽ ነው? ሰላም ነው። ዛሬ እንግዲህ ካሜራ አስከትዬ የመጣሁት ዛሬ ካሜራ አስከትዬ የመጣሁት የሚመጣ እንግዳም ስላለ ነው። ማን ነው? የምን እንግዳ? ሲመጣ ታያለሽ። ሰርፕራይዝ ነው ታያለሽ። እና ናፍቀኝ ነበር። እኔ ናፍቀሽኝ ነበር። ምንድን ነው ተረት ተረት ማለት ነው? ካሜራ ሀሳብ እንዲቀይር ነው ይሄ ልጅ። ቀየርማ አለበት። በዚህ ሁኔታ እንዳልቀር እዚሁ ሀገር እንዳልቀር ቤተሰቦች አስቡልኝ። ልጅቷ የሆነ ምን ፕሮዳክት እንደምትጠቀም እኔ ምንም አልጠቀምም። አንተ ስላለ ብቻ ነው ከኔ አይደል? ከኔ ያጣሽቱ ታው ተሽኮርመመኝ እንዴ? እንዴ የምሪን እኮ ነው ማለት እኔ ሄዱን አላውቃትም። ሌላ ታሪክ አናዘር ሌቭል የሚባል ነገር አለ። በቃ ማለት ከዚህ በኋላ አንተ ደግሞ እንደዚህ ስላልከኝ በጣም ሞራል ይሰማኛል ምናምን። ከከዚህ መወፈር አይቀርም ከዚህ በኋላ ልክ እንደገባሁ ፌንት ማድረግ ከዚህ እየተሳሰብን አሁን ምን ነው እናቴ ጨምራ በዚህ አለባበስ አሁን ብትወጣ የቴዲን ዘፈን አለ ዘፈንልሽ ተኩላ አይልቲ ለማስጣት ነው አስሪያት ነው እንደዚህ በቃ አሁን በጣም ነው ሞራል ይሰማኝ። ባይዘው እንደ ድሮ ምናምን ቀጭን ኪስ ውስጥ አትይዛት አሁን ወፈርኩኝ። አሁን እሷ ይዛኝ ነው የምትወጣው አላለ ማለት ነው አንቺ እንዴ ሂዱ። እኔ እንደውም የድሮ ሄዱ እየመሰለችኝ አይደለም እንደ አዲስ ከዚህኛ ፍቅር ያያዝኝ ነው። ታዲያ አሪፍ ነው፣ ደስ ይላል። ቀን በቀን እንድትጨምር ነው። እሺ ይኸው ድሮ አሁን እኮ ብዙ ኪሎ አይደለም ብዙ ኪሎ አይደለም 30 ብቻ ነው የጨመርሽው። ድሮ እኮ 30 ብቻ ስለነበርሽ እኮ 39 ኪሎ ነበር። አሁን ግን እውነት 39 በልቼ ለአጥንት ፈጣሪ የማይቀይረው ነገር ታሪክ ተሰራ። ደስ ይላል ደግሞ ማለት ነው ያው ደስተኛ ስትሆን ምናምን የውስጥ ደስታ ነው ውበት የምትፈጥረው። እዚህ ጋር አንድ ነገር ቀጠንሽም ወፈርሽም ሞትሽም ለእኔ ሄሉ እሺ ቤት አድርጌ ላወራ አታስወራኝም እኮ እንዴት እና ዝም ብሎ ለጨዋታው ድምቀት ነው እንጂ እንዲም እንደዛ ያኔ ራሱ በፍቅሯ እንዴት እንደምሆን ታውቃላችሁ። ዞረም ሸሸም ይሄ አይደለም ትልቅ መቀመጫ ስላለ ምናምን ነገር ላይሆን ይችላል። እሱ ነው እንደየው በዚህ እኛ አካባቢ ላይ መቀመጫ በጣም ይታያል። እውነት ለማውራት እኔ ከቤተሰቦች የሚደብቀው ነገር የለም፣ ግን መቀመጫ በጣም ይታያል አላቸው። ያኔ ታይ ነበር ቆይ ከኔ ጋር ሆነ። አሁን በዛ ሰዓት እኔ ማለት ነው ጣውላ ምንም ነገር የለም።
እንደዚህ አይነት ባህሪ እንደዚህ ታውቂያለሽ አታይማ አይ እኔ አሁንስ እሺ እኔ አሁን አይበቃም አሁን እንዴ በዛ ነው አይኑስ ገብቷል በቂ ጸሎት አድርጉ ፈጣሪ በሰው የተመኛችሁትን ቤታችሁ ለራሳችሁ ይሰጣችኋል ወዲ ተቸገረ አልገባኝም ነበር ቸግሮ ነበር ፈጣሪ የውስጥ ነው አልወርድም በቃ ከዚህ ተመችቶኛል አልወርድም የምር እንዴ ደስ ይለኛል ካልቆረቆረ አልወርድም ማለት በኢትዮጵያ እንትን ያሰንዳት ታሰሪ አልከበድኩም ታጥፎ ተዶልስ መቼ ነው አርግዘሽ እንደዚህ የምታስቢው ግን እኔ ዝም ብዬ አይቀርም አንድ ጋር መንታ ነው ወጥቶ ግን መንታ እንዴት ነው የሚወለደው መጀመሪያ እሱ ነው አይደለም መንታ እኔ ነኝ የምወስነው ኖ ልዩነት አለው መንታ ላይ መጀመሪያ እንትን ነው ማታ ነው የሚወሰነው ከዛ ለመንታ ተብሎ አለ እሱ ላይ ነው ዝም ብሎ ደግሞ ለደስታ አለ መጥፎ ነገር ያስወራሽ ነው ታነሽ ምንድነው ጉዳዩ ሰው ጠርቻለሁ መጥቷል ሰላም ነው ሰርፕራይዝ ብሎኝ እኮ እንዴት ነህ ሁሉ ሰላም ነው ተጠፋፋን ሰላም ነው አለን ደስ ብሎኛል አንድ ላይ በመሆኑ የምረኝ ሳምሶን ሰላም ነው ባለፈው ያው ታስተውቃለች ፈረስቷት እንዴት አየህ በእውነት አይ እንዲህ ስለተሰባሰብን ደስ ብሎኛል እውነት አልጠበቅኩም የምር አልጠበቅኩም እና እሺ ያው እኔም እንግዲህ በመሃላችን ያሉ ነገሮች ለማስተካከል ፈልጌ ነው ያው ኦፍ ኮርስ ብዙ ነገር ተፈጥሮ ሊሆን ይችላል ግን አለ ከመሄድ በፊት ያሉ ነገሮች ማጥራት ፈልጋለሁ ለዛ ነው ባለፈው ከሱ ጋር ሆናችሁ ጠርታችሁ ይቅርታ ብላችሁ ነበር ስለተፈጠረው ነገር ኖርማሊ ይቅርታውን እንደ ይቅርታ ተቀብያለሁ ግን በሆኑ ነገሮች አልተግባባንም መሰለኝ ያውና ፍቅር ውስጥ ስትሆን የምታሳያቸው አንዳንድ የራሱ ባህሪዎች አሉ ያ ነገር ደግሞ እንደየአገላለጹ እንደየሰው ሊለይ ይችላል ትረዳለህ ብዬ አስባለሁ ለሌላ ነገር አይደለም እኔ ከማንም ጋር ምንም አይነት ቂም ምናምን ነገር የለኝም ኖርማሊ ከሷ ጋር ባለው ነገር ነው አንተም ጋር እንደዚህ አይነት ነገር የተፈጠረው ኦፍ ኮርስ ግን በኔ በኩል ያስከፋው ነገር ምናምን ነገር ካለ ሶሪ ማለት ፈልጋለሁ አረ ምንም ችግር የለውም ሲጀመር እኔ ነበርኩኝ ያው እሷ ጓደኛዬ ስለሆነች በዛ ምክንያት ነውና እኔም ማጥፍቻለሁ እና ይቅርታ ይሰማል አየም በጣም ደስ ብሎኛል ያምር አመሰግናለሁ ወይ በጣም ናት አመሰግናለሁ ያምር አንተ ማክብረህ ስለመጣ በጣም አመሰግናለሁ እንዴት ነሽ ታዲያ እኔ ደህና ነኝ አይ የእውነት እንዲህ በቃ እንትን ደስ ብሎኛል ናቲ ነገሮች እንደዚህ ስለሆኑ ደስ ብሎኛል ደስ ካለሽ ወደ በቃ እቀፋለሽ አንተ ነበር የምታውቂው ፍቅራችሁ ጨምሯል ዛሬ ሁሌም
ፍቅራችን ቀን በቀን እንደጀመረ ነው። ካላፈ ልቀመጥ ነው። እሺ ለምንድን ነው መቀመጥ የፈለግሽው? ሻይ ቡና ስማንጠቅ ቢገ አሁን ነው ልጅ የመጣሁት። የእውነት ምሳ ምን በላለን? ቅድም እኔ ላይ እዚህ ጋር ተቀምጬ ምናምን ነገር ልሆን እያሰብኩ ነበር። ምን ችግር አለው? አይደለም እኮ ሰው አለ እኮ ናት። እዚህ ጋር ሆነሽ ማውራት ሄሉ ነኝ። እዚህ ተቀምጠሻል ነበር እኮ። ይሁና እዚህ አንድ የሚመችሽ እኮ ነው። ይቅርታ እሺ፣ የምር ይቅርታ ይቅርታ። እሺ ቡና ለምን እኔ ካጠገቤ ዞር እንድትያል አይደለም። ቡና ላፍላ ሰው ቢኒ ተጫወተሽ እንደ ቅድሙ እየዞርሽ እንደ ቅድሙ እየዞርሽ ሰውነትሽን አሳይ ናት። ሉጣ መሰለኝ ነው እናንተ አረቢኒ ቁጭ ባለ ለማት ይሄድልኝ በረም እንትን እያላችሁ ነው ትጭ አማርኛ ተማሪት ከመጣሁት ዛሬ ምን ሆነሃል? በሰላም ሉጣ መሰለኝ። አረ የት ነው የምትወጣው? እኔ ቡና አፈላለሁ። ኧረ ችግር የለውም። እንዲህ ሞለኛ አዲስ ነው እንዴ? አዲስ አይደለም ግን ሰው አለ። ውሃ ምን ነይ ምንድነው? ኧረ ምንም እኮ አልፈልግም። ኧረ ለሱ ነገር አልፈልግም። እንደገና ቢኒ ምን እንትልም ናቲ ቆይ አንዴ ናቲ በቃ ችግር የለውም። ሊቭ ሉጣ መሰለኝ። በቃ ተጫወቱ እናንተ። አንዴ ወዴት ነው አንዴ? ችግር የለውም። ማለት ነው የመጣሁት። ኧረ ችግር የለውም። በቃ ሶልቫ እናውራ። ኧረ ሻይ ቡና እንላለን። ችግር የለውም ማለት ነው። ቢኒ ቁጭ በል የምር ናቲ በቃ ተጫወቱ እኮ አስቀምጣ። ችግር የለውም። ዋናው ችግሩ ፈተናል። ኧረ ጊዜያችሁን አልሻም። ኖ አይደለም ችግር የለውም። ችግር የለውም። ቁጭ በል ቢኒ። ኧረ ቢኒ ቁጭ በል። ችግር አለው እኮ የሚለው ኧረ ኖ ቁጭ በል የምር ቁጭ በል። ይቅርታ እውነት ለአሁኑ ይቅርታ ናቲ አንዴ ሁሌ አንዴ እንደዚህ መቀመጥ ችግር የለውም። እሱ ልታወራ አይደል የጠራኸው? እናውራ። እሺ ከእሱ ጋር እናውራ። ናት አውርተናል እኮ ምንድን ነው አንቺ? ምን ይሆንክ ነው? ምን ሆንኩኝ እኔ? እንዴት ነው ስራ ቢኒ? እሺ እኔ ቡና ላፍላት። ቡና ያስፈልጋል። አንቺን ብቻ ነው የምፈልገው እኮ ለእሱ እንግዳ አይደል እንደ እሱ እጄን ያዘው። ሄሎ መታጠቢያ ቤት እኮ ነው። ይኸው በዚህ ጋር በዛ በኩል ነው። ይኸው እዚህ ጋር እኔ መች ተቀያየርኩ? ሰው ፊት ስርዓትና ክብር አለ እኮ ናቲ። ምን ሆነ ነው? ይሄ እኮ እኔ እናንተ ዝም ብለሽ
ፊት ምን እያደረክ ነው እንዴ? ቁጭ በል ናቲ። እሺ ቁጭ በል። ምንም አልተቀያየርኩም እንዴ? እኔ ምን ሆነ ነው? አይ ቢኒ ቁጭ በል። እሺ ምንም ልክ አይደለም ዛሬ። እናስ ስራ እንዴት ነው? ሁሉም አሪፍ ነው። ናቲ ምንድን ነው የምትሰራው? ምንድን ነው የምትሰራው? እኔ ሚስቴን መንከባከብ ነው ስራዬ። ፍቅረኛዬን መንከባከብ፣ ከእሷ ጋር ጣፋጭ የፍቅር ጊዜ ማሳለፍ፣ ቀንም ማታ። አይ ስራ ነው ያልኩህ። የግል ስራ ነው የምሰራው፣ ግን ጊዜን ሁሉ ከእሷ ጋር ማሳለፍ ነው ከሁሉም ስራ በላይ ነው። ናቲ ምን ነው ናቲ? ቢያንስ እኔ መጥቻለሁ በኋላ ይሻል። እኔ ስወጣላችሁ አስቀመጣችሁኝ። አሁን ደግሞ ይቅርታ በጣም የምር ቢኒ። እኔ ናቲ የምር አይደለም ማውራት ያለብንን እናውራ። የምር እንዴት ነው የምር ታውቃለህ? እንዴት ነው አንተ ላይፍ እንዴት ነው ምናምን? ሁሉም አሪፍ ነው? ኧረ ናቲ ተው እንጂ ምን ነው? ኧረ እኔ ቦታ ይሻላል ማለት እኔም አሁን የቀጠልኩት ሰው አለ ነው አይደለም ቢኒ። ኧረ የምር ቁጭ በል የምር ቁጭ በል። እኔ ቡና ቁርስ ነው ሄይ በቃ እሱ እሺ ነው። ኧረ ችግር የለውም። ኧረ ሄሉ መጠበቅ እንትን አያስፈልግም እኮ ችግር የለውም። ተጫወታ በቃ ያዝ ቢኒ። ይሄ እኔና አንቺ የምናወራው ነገር አለ። ምንድን ነው? የት ነው? ምንድን ነው የምናወራው? ቢኒ ያዝ እሺ። ለምን ነው የምትፈራገጭው? ፍቅር ስጪኝ እንጂ ማን የሰጠሽ? በጣም ትወደኛለች እና እሷ ናት የሰጠች። ያምራል። እሱ አይደለም ምን እሱ ነው የእሱ አለ ብዙ ጾታ አለ። ያው ጻፋም አለ። ራሴን የሰጠኋት ምንድን ነው? እኔን የጠራችሁኝ ለምንድን ነው? ናቲ ማለት ለምንድን ነው ልታናግረኝ አይደል የጠራኸኝ? ልናወራ አይደለ? አወራን ብዬ ነው። ምን ገና እኮ አንተ ከመምጣትህ በፊት እንደዚህ እንደዛ እኮ ነበረ ምናምን። እንደዛ ሳይሆን ጠራኸኝ አይደለ? ልናወራ ነው እንጂ የመጣው። አሁን እኮ ወይ ልሂድ አልኳችሁ። ልሂድ ስል ተቀምጡ ያላችሁ። እኔ እኮ የእናንተን ፍቅር ምናምን ዲስተርብ ምናምን ለማድረግ አይደል የመጣሁት እኮ ገብቶኛል ናቲ። ኧረ ብሄድ ይሻለኛል። ምንድን ነው አንተ ለማየት የደበረህ? አይደለም የጠራኸኝ እኮ እናውራ ብለኝ ነው። አሁን ደግሞ እኔ ዲስኮምፈርት እየተሰማኝ ነው ያለው እናንተ የምታደርጉት ነገር ማለት ነው። ምንድን ነው ዲስኮምፈርት? እኮ የሚያሰማ ነገር አይ ዲስኮምፈርት አይደለም። ሁሌ እንደዚህ እንደምናደርግ ፊልም ማወቅ አለብን። ግን ደግሞ ሰው እኔን አክብረህ አይደል የጠራኸኝ? አክብረህ ስትጠራኝ ታዲያ ምንድን ነው ያደረክ ያለው ናት? አይ እንደዚህ ሁሌም እኛ እንደዚህ ሁሌም ምንም እኮ አይደለም። እኔ ያለው አይደል እንደዚህ ጋር አረ በስመ አብ ናቲ ምን ያውቅ ነው ናቲ ቢኒ አውቀና ያደረክ ያለ ሄደውና ቆይ የጠራው ለምንድን ነው? ይሄን ልታሳዩ ነው የጠራው? ዛሬ እኮ ሌላ ሰው ነው እንኮ እኔና አንቺ ፍቅር በፍቅር እንደሆነ አገር ምድር ዓለም እንዲያውቅ ፈልጋለሁ። እና ታዲያ ቆይ አሁን ምን ያሳየኸው ነው ያልገባኝም። እሱ አያውቅም እንዴ ታዲያ? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ወረበስ ማም ተሻለ ላንቺ ነው ያዘንኩት። እኔ ለሌላ ነገር አይደለም ላንቺ ነው ያዘንኩት። ልክ አይደለም ናቲ የመከራስ ጋር አይደለም። ምን እኔ ግራ ገባኝ ማለት ልጁ እኮ ተናዶ ወጣ። ሄድና መልሰው ቢያንስ መልሰው አውራው መልሰው አውራው። እኔና አንቺ ማለት እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። እና
ታዲያ እሺ ኖርማል እኮ እናት ግን ሰው ፊት ይሄ ያለብኝ ነገር ካለ በስልክ አወራለሁ ወይ ደግሞ በሰው ፊት እንደዚህ ይደረጋል። እኛ በቃ ሁሌም ፍቅር በፍቅር ነው ያለብን ሰው ስላለ ስለሚዳር እሺ ሳሚ አረ ሄሉ ደብሯታል ቤተሰብ እና እኔ ምንድነው ቤተሰብ ምንም ያጠፋሁት ነገር ያለ አይመስልኝም። እንግዲህ አጥፍታል የምትል እኔ አጠፋሁ እኮ አይደለም ናቲ አጠፋው ሳይሆን አሁን እዚህ ጋር ታሰብ የፈለከው ምን እንደሆነ አልገባኝም። ልጁ ደግሞ እኔ እኮ አሁንም እኮ በቃ እኔ እኮ እንዴ ኢንተርኔት ከፍጥረት ያገለ አንተ እንደተባለ ገላይ ከሌላ አልላመዳለና